ውዶቼ ዛሬ ደግሞ እንደዚህ ነው እንግዲህ የመጣሁላችሁ ፀጉሬን እየፈታው ማለት ነው። ደክሞኝ በቃ ፀጉሬን የምሰራበትን ጊዜ እያጣው ነው ታውቃላችሁ። እና ፀጉሬን ከተሰራው ስንት ቀኔ ነው? 4 ቀን ከዛ በላይ ሆኖታል። እና በሙቀት ደግሞ ሰው ሀገር ስትሆኑ ኖሩ ሙቀት ነውና ቶሎ ቶሎ ፈታችሁ ግዴታ የራሳችሁ ላይ መስራት አለባችሁ። ፀጉሬ ደግሞ በጣም አጭር ነው፣ በጣም ነው የሚያስቸግረውና እንደዛም ሆኖ ይኸው ዛሬ እየሰራሁላችሁ ነው የመጣሁት ማለት ነው። እንግዲህ ዛሬ የተፈጠረው ቪዲዮ ብዙ ቪዲዮ ተለቋል። ቢኒም ለቋል፣ ኤፋም ቡትዬም እንደዛው ተለቋልና አብርሃም እንግዲህ ያው ጠፍቷል። አብርሃም ፍለጋ ላይ ናቸው። ወገን አብርሃም ጠፍቷል። እንግዲህ ፎቶ ለጥፈን አፋልጉኝን መለጠፍ አለብን ግዴታ ልክ ሄርሜላ እንደጠፋችው ማለት ነውና እኔ በነገራችን ላይ ማለት ነው ያለ ሩቲ ሚዲያ ስለማይነቃነቅ ማንኛውም ሰው አንድ ቀን እንኳን ያለ ሩቲ መስራት ስለማይችሉ እኮ ነው ሄርሜላና አብርሃም በተራ ተራ ጠፍቷል የሚሉት ማለት ነው። ሩቲዬ አንድ ቀን ጠፍታለች ቢባል ሚዲያው እንዴት እንደሚነቃነቅ ዩቱበሩ እንዴት እንደሚሆን ስለሚታወቅ ነው ሩቲዬ ጠፋች ብሎ የማይመጡት ማለት ነው። ምክንያቱም ማንም ስላልጠፋ ሄርሜላም አልጠፋችም፣ አብርሃምም አልጠፋ፣ ማንም ስላልጠፋ ማለት ነው። ድራማ እንደሆነ እናውቃለን። አብርሃም አልጠፋም፣ ማንም ጋር አልሄደም፣ ቤቱ ነው። ወደ ሩቲዬ ተመልሷል፣ እሱ እናውቃለን። ስለዚህ ቤቱ ነው፣ አለቀ ደቀቅ። ገባችሁ አይደለ? ዛሬ ግን ማንም ያው ሩቲዬ መጀመሪያ ከኤፋዬ ጋር መታ ከሚጊ ከሚባለው መታ ሰርተው ነበረ ቪዲዮ ቀን ላይ ታውቃላችሁ ሁላችሁም። እና ሰርቶ ነበረና አብርሃም ጠፍተዋል፣ በጣም ደብሮናል፣ በጣም ድብርት ውስጥ ነው ያለ ነው ምናምን ሲሉ ነበረና ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ዛሬ እንግዲህ ያው ጨበሬን እየፈታው ነው የመጣሁት ማለት ነው። እና እንዴት ናችሁልኝ? ለዚህ ቤት አዲስ የሆናችሁ ላይክ እያረጋችሁ ሰብስክራይብ እያረጋችሁ ቤተሰብ እንድትሆኑ በትህትና እየጠየቅኩኝ እንግዲህ ዛሬ የተለቀቀው ቪዲዮ ሁላችንም አይተናል ብዬ አስባለሁ። እኔ ደግሞ አልተመቸኝም እንግዲህ ቪዲዮ ለመስራት ስራ ላይ ነበርኩ ምናምንና ቶሎ ብዬ ቪዲዮ አልሰራውም። ያውን በተመቸኝ ሰዓት እየሰራውላችሁ ነው። እንደዛም ሆኖ ደግሞ ቢዚ ነኝ፣ ፀጉሬን እየሰራው ነው የምገኘው ዛሬ ማለት ነው። እና ምን ልላችሁ ፈልጌ ነው፣ ዛሬም ያው ቪዲዮ ሁለቴ ነው የተለቀቀው። ሩትዬ ሁለቴ ነው የመጣችሁ፣ የኔ እንቁ የኔ ወርቅ ማለት ነው። ዛሬ ደግሞ አምሮብሻል የኔ ወንድ ማለት ነው። እና ዛሬ አምሮባታል። ቡዜ ቤት ሄዳለች። እንግዲህ ቡዜ ቤት ስትሄድ ደግሞ እሺ ግርም የሚለኝ ማለት ነው ዴቭ የራሱ ቤት አለ አይደለ? የራሱ ህይወት አለው አይደለ? በነገራችን ላይ እና ምን እየሰራ ነበር ቡዜ ቤት ማለት በድንገት ነው የተሄደው። በድንገት ነው እንትና ቤት ሄዱት አይደለ? እና ቡዜ ቤት ሄዱት ኤፋና ሩትዬ በድንገት ነው ሄዱት እንጂ ነግሯቸው ወይም ደግሞ እንመጣለን ብለው ምናምን ተነጋግሮ አይደለም። በድንገት ነው ሄዱት። ግን እንትና እዛ ነበር አይደለ? ማነው ይሄ? ማን ነበር ስሙ? ይሄ ዴቭ የሚባለው ሽልጥልጥ ማለት ነው፣ የወንድ አልጫ እዛ ነበር አይደለ? ግን እዛ ነበረ። በድንገት ተካሄደ። ከዛ በኋላ አብርሃም መጥፋቱ ሲነገራት እሰይ እንኳን ጠፋ አለች ቡዜ ማለት ነው። በሽታውን አላሳሰባትም። እስከዛሬ ታሟል ብላ ሩቲ ጋር ሲሆን እንደዛ ያውዱ ግርግር ስትፈጥር የነበረው አብርሃም በሌሊት ተነስቶ መጥፋቱ ምንም አላሳሰባትም። ግን ያን ቀን እሷ ጋር ድሮ ከዛ በጠዋት ተነስቶ ሩቲ ጋር ይሄዳል ብላ ስለምታስብ ቀድማ አስባበት ስለነበረ ያው ከጠፋ ሩቲ ጋር ነው የሚሄደው ሄርሜላ ጋር ከሌለ ብላ ስላሰበች በጣም ተንጫጩ። በአንድ ደነገጠች። ሄርሜላ ጋር ደወለች፣ ሁላቸውም ጋር ደወሉ። ሮጦ መጡ አይደለ? በጣም ዛሬ ግን ያው አብርሃም ሲጠፋ ሩቲ ጋር ስለሌለ ሄርሜላ ጋር እንዳለ ስለምታቅ ሴራውን እሷ ስላሴረች ምንም አልመሰላትም። እንኳን ጠፋ አለች። ምንድነው ያለችው? ወንድሜ እኔ ደህና እንዲሆን ነው የምፈልገው፣ ከማንም ጋር ይሆን ከምንም ጋር ይሆን ደህና እንዲሆንልኝ ነው የምፈልገው አለች። ደህናነቱን ካሳሰበሽ እኮ ሄርሜላ ጋር ጠፍቶም ስለሄደ ብቻ ደህና ይሆናል ማለት ነው። ሄርሜላ ምንድነች? ሐኪም ቤት ነች፣ ጸበል ቦታ ነች፣ ቸርች ነች፣ ምንድነች ሄርሜላ? አብርሃም ዛፋ ጋር ስለሄድ የሚድ ነው ማለት ነው። እና አንቺ አስመሳይ፣ አንቺ በርቶ ካጂ ማለት ነው። አንቺ ለነገር እኮ ሄርሜላ እንደዚህ ወደድሻት ወይም ደግሞ ከሷ ጋር መሆን የፈለግሽው አንቺም እንደሷ አነስ ስለሆንሽ ነው። ለራስሽ ክብር የለሽ፣ ለራስሽ ትዳር የሌለሽ ልጅ ወለሽ። እኔ መጥፎ ነገር መናገር አልፈልግም በነገራችን ላይ ማለት ነው። ምክንያቱም እናቴ ነገ ምን እንደምገጥመኝ አላውቅም። እኔም ሴት ልጅ ነኝና ነገ ብዙ ነገር ይጠብቀኛል። ህይወት የሚባል ነገር አለና ለማንኛውም ሰው ላይ እንትን አትበሉ። ሌላችሁ ፈልጌ ነው በሌላ ነገር መናገር ፈልጌ አይደለም። ሙድ አትያዙ። በቃ ተጫወታችሁ። በጣም አዛውናችሁብኝ፣ ተጃጃላችሁብኝ እዚህ እየመጣችሁ ማለት ነው። አትጃጃሉብን እዛ
እንዴ ፈጣሪ ወይ ክርስቶስ ጠኝ አብርሃም ትጀመር ያው አንዳንድ ሰዎች አሉ እውነት የሚመስላችሁ ምናምን ማለት ነው። እውነት እንዳይመስላቸው አብርሃም የትም አልገባም፣ የትም አልጠፋም። መጥፋት የሚባል ነገር የለም። ስለዚህ የምንላችሁ ፈልጌ ነው ጠፍቷል ብላችሁ እያዘናችሁ እየተናደዳችሁ ያላችሁ ሰዎች አትናደዱ። አብርሃም ድራማ እየሰራ ነው ልላችሁ ፈልጌ ነው። እኔ ደግሞ 100,000 ያከብርላታል፣ ይሄ እጅን ያከብርላታል ብዬ መጃጃለስ 300,000 አክብሮ ይመጣሉ። እሱ 500,000 ያከብራሉ ብዬ ማሰቤት ለካ እነሱ ይሄንን ይዘው ይመጣሉ። ለሰው ስሜት የላቸው፣ ለሰው ክብር የላቸው። የማይረቡ የምሬ ነው። በጣም የማይረቡ ናቸው ሁላችሁም። እንደውም አትረቡም ከሩትዬ ውጭ ማለት ነው። ሩትዬ የኔ እናት የኔ ጀግና ማለት ነው። ግን እያናደዱኝ ነው። እኔ ማርያምን 100,000 ያከብራሉ፣ 300,000 አንድ ላይ ያከብራሉ እያልኩ እየጠበኩ መቼ ነው ሰርፕራይዝ የሚያደርጉን ብዬ እየጠበኩ ነበረና ምን አለበት እንደ ሰው እንኳን ገብቶ እስቲ አመሰግናለሁ 300,000 አስገባችሁልን እናንተ አይነት ፋሚሊ ስላለ እናመሰግናለን ብሎ ምን አይነት ክብረ ቢሶች ናቸው ግን! ኧረ በስመ አብ ለገንዘብ ሟቾች